ሃን ፊደል አያችኋት? ፍርድ ስታዛንፍ ሲጠፋባት መላ ከሌላኛው ሰው ለማዳን እየሞከርኩ ነው። አቤት ቢዲያር አቤት አቤት አትና ክብራን አድማጭ ተመልካቾቻችን እንዴት ከረማችሁልን? ሰላም ጤናችሁን ይመኛለን። በያላችሁበት በየሰዓት አቆጣጠራችሁ ኢትዮጵያን በተሰማራችሁበት ባላችሁበት ሀገር ሁሉ ሰላም ጤና እንዲሆንላችሁ እንመኛለን። አቤት ሪያክታችን ጀምሯል። ናችሁ ሰላም ነው ወይ አላችሁ? ጋዜጠኞቹ እንደዚህ እጅ ነስተናል። አልተጋጨህም ጋር አይቶጋግ። እሺ ወደ ዛሬ ቪዲዮዎቻችን ደግሞ እንለፍ። እናንተ እስከዛ ሰብስክራይብ አድርጉ። ሃን ፊደል አያችኋት? ፍርድ ስታዛንፍ ሲጠፋባት መላ ለሀብታም ቆማ ፊት ለደሃ ከኋላ ደፍራ ስትሰለፍ ሼ የሚባል የላትም አፍረታ ያውቃትም። የሚገርመው እሱ አይደለም ለፈጠረው ማይመለስ የሚጫወት የሃን ሚና ሰውም አለ ጥግ ድረስ ነብስ ይሰጣል ለሞላለት ይጨነቃል ለትርታው ቀለጣለው አፍ የለውም ይደበቃል በኮሌታው። ግን እላችኋለሁ ለደሃ ከኋላ ለሀብታም ግን ከፊት የምትሰለፉ ሃን ፊደል መተኩ ሰዎች ግን እረፉ። ሐሳብ በምሳሌ የተገለጸው አይደል? በዚህ መልክ ተረድቻለሁ። ለሀብታም ከፊት ለደሃ ከኋላ መሆን አስተናጋለህ አለ አባባሉ አለ ሐሳቡ መልእክቱ ፐርፌክት። ምንድነው ሰዎች ተታዘበናል። ሁሉ ነገር እኮ ላለው ነው አይደል? ላለው ይጨመርለታል ይላል። ስለዚህ ላለው ሁሉም ያሸረግል፣ ሁሉም መታየት ይፈልጋል። ለምሳሌ እሱ ለልጁ ሰርግ ከብት ማረድ ችሎ ከብት የሚያስገባለት ሰው ብዙ ነገ ይመልስልኛል። አየው ከብት ማረድ እየቻለ በሰውየው ፊት ሞገስን ለማግኘት ብዙ ነገር ይደረግ ተመራጭ ለመሆን የበለጠ የስፔስ ሰው ለመሆን። ሌላውን ደግሞ አንድ እንኳን ከብት ማረድ ያቃተው ልጁን የሚይዘው ደግሞ አባት አለ፣ ምስኪን አባት። እሱ ጋር ግን ማንም አይደለም። ምን ወላውል ሰዎች አሉ። ፍትሃዊ ነው። ፍትሃዊ ነው። ሰው በሰውነቱ እናክብር የሚለውን ነገር ያለ ይሄ ልጅ እኮ ከእድሜ በላይ ልጅ ግን አይጮቼ ነበር ከድሮም ጀምሮ ነው ገጠማቸው ወፈሩ እንጂ አሁንም ያ ልጅነት ልጅ ነው። ግን ግጥሞቹ በጣም ፈጣን ሀሳብ ያላቸው ትልቅ ክብር አለ። ከሌላኛው ቅመም ያንቺ ፍቅር ይፈውሳል ለመምተኛው ጎኔ ያንቺ ብድር ሆነልኝ መድን። ናቹራል ድምፁን አይደለም ልጁ ያሰማል፣ ግን መድኃኒቱ በጣም አይ ልጁን ሌላ ቪዲዮዎችም አይችልታል። ምናልባት አንዱ ለሶስቱን እናመጣቸዋለን። ብቻ ጽድት ያለ ድምፁን ብሰማ ደስ ይለኛል። ብቻው ወይ ጥሩ ኤዲተር መሆኑ ነው የምታውቀው። እቺ ትንሽ እንትን አለ። አዎ አይ ፖሊሽ በደንብ አለ። ታው እና አብረቀረቀበት። እውነት ነው አለው። ሌላ ቪዲዮም እስኪ ፈልገን እናመጣዋለን። ምንም ያልተነካካ ሙዚቃው ግን በጣም ቆንጆ ድምጽ አለው። ሙዚቃው ቆንጆ ነው እኮ። አይ እንትን አይደለም ብዬ ነው። ይሄ በጣም አቅም ይለካና እንደዛ አይደለም ብዬ ነው። የባለፈውን አሁን ማን ነበር ስሙ? ኢሳያስ። የኢሳያስ ሙዚቃውን ቢዘፍነው እና ያኔ ይለይ ነበር። ምንድነው ሲተዛል እንደዛ ማለት እኔስ አሪፍ ነው። ዋስጠኝ እርገዝ ዋስጠኝ በእናትህ እርገዝ በእናትህ ዋስጠኝ። ነቃ አንበሳ። ሰው ለማዳን እየሞከርኩ ነው።
ካሲኖ ቁጥር 2 እየሞከርኩ ነው ቁጥር 2 ብዙ ጊዜ እይታዎቹ ትኩረት ያልሰጠናቸው ነገሮች ላይ ነው። ሰውን በልብሱ ነው የምንገምተው አይደል? ባለበት አፒራንስ የጤና ችግር ሊኖር ይችላል። ግን ጤነኛ በሚባሉ ሰዎች ትኩረት ያልተሰጣቸውን ነገሮች እንደዚህ አይነት ሰዎች ሲያረቡ የአእምሮ እድገት ውስንነት ያለባቸው የተለያዩ ለኛው ሰው የሚሰጡት ፍቅር ታያለህ ምናምን እና ብዙ ጊዜ እንደውም ይሄ ስብስብ ውስጥ እንዳለመታደል ሆኖ የዋህ ነው ኢትዮጵያዊ የሆነ ነገር ወድቆ ስናይ አያስችለንም። እንግዲህ የጤና ባለሙያም ስለሆነ ዘመኑን ነገር ይልበታል። ክብሪት ይጎዳውን ነገር ነው የምናገረው። ብዙ ጊዜ ክብሪት ነው በቃ የተለመደው አንዱ ግን የተናገረ እሱ ነገር ክብሪት ግን በጣም ሌላው ደግሞ አንዳንድ ነገሮች ባለሙያ ካልሆነ ባይነሳ የሚመረጥ ሰው አለ። የመኪና አደጋ ሲሆን ግጭት ምናምን እንደዚህ ሲሆን ፈሪ መነሳት አለበት። ፈርስቴድ በተለይ የአከርካሪ ጉዳት ያለባቸው ሰዎች የጀርባ አከርካሪ ችግር ካለ ወይ ጣውላ አይነት ነገር ቀጥ ያለ ነገር ላይ ነው መሆን ያለባቸው። ካልሆነ አለማንቀሳቀስ ይሻላል። ሁሉም ሰው እንደውም ፈርስቴድ ቢወስድ አይደለም? ፈርስቴድ ሁሉም ሰው ልምዱ ቢኖረው ጥሩ ነው። ሳይኮሎጂ ፈርስቴድ እና መልቲቪታሚን ለሁሉም ሰው አስፈላጊ ነው። ከምግብ ያዟቸው ከዚህ መለስ ያልተረጩ ናቸው። እንደዛ ማለት እውነት በጣም ያስፈልገናል። እና አንዳንዴ ሰው በስለትን ተወቅቶ ምናምን አንዳንድ መጣለህ በቃ ሚቀና የተወጋበትን ነገር መንቀል ሊሆን ይችላል። ግን ያም መነቀሉም አሁን እንደኮ የበለጠ ደም ቀጥታ ይፈለኩ ስለዛ ከጤናው አንፃር ብቻ የመጀመሪያዋ ለሁላችን የምትቀለን ፈርስቴድ ውሃ መስጠት ክብሪት ሚጥል በሽታ ያለበት ሰው በቃ ክብሪት በእለቱ ግን ክብሪቱ ከየት እንደሚመጣ ይገኛል። ከቀለበ መንገድ ላይ ክብሪት ይገኛል። በጣም ይገርም ነው። አይጣሽ አይጠፋም። ላይተር ደግሞ አይሰራም መጨስ አለበት። ብቻ ባሩዷ ነች ማለት ነው። ግን አጋጣሚ ደግሞ የወደቁትም ሰዎች ይነሳሉ። ሲያሱ መሰለኝ ከርትሯቸው ትንፋሽ አጥሯቸው እንዳያጋዩ ብለው ነው እንጂ እንዳያጋዩ ነው። ያሲኖ ሌላም ነገር ልንልበት እንችላለን። በጣም ብዙ ነጥቦች ይነሳሉ። ግን ሁለቱም ላይ ሳሚ አንተ በልና እዚህ ላይ ሁለቱም ቪዲዮዎች ላይ ቁጥር 1 ላይ ቁጥር 2 ላይ ፋላሲ አለ አይደል? የሆነ ፋላሲ አለ። አሁን ሁለት እይታ አለ። ሁለት እይታ አለ። ፐርስፔክቲቭ ከስንት አንዴ የሚሆኑ ነገሮች ሰው በስሜታዊነት የሚያደርጋቸው ነገሮች ወይ ደግሞ ከአእምሮ ችግር ጋር የሚያደርጋቸው ነገሮች ለመልካም ሊሆኑ ይችላሉ፣ ወይ ደግሞ እኛ እንደምናስበው አይነት ሌላ ላይኖራቸው ይችላል የሚል ትርጉም ለመስጠት ያስፈልግ ነው። ግን ይሄ ደግሞ ዋን ኢን ሚሊየን ነው። አንዳንድ ጊዜ አሁን ሰውየውን የጠየቀበት መንገድ አሁን አግሬሲቭ ነው፣ መንጠቅ ነው፣ በቃ መንጠቅ ነው። ግን መጨረሻ ላይ ሰውየው ሄዶ ባያዩ ኖሮ ተዘረፍኩ ነበር የሚል በዚህ ሁኔታ በዚህ መልእክት ተነስተን የሚነጥቁን ሰዎች ሁሉ ለመጥፎ ላይሆን ይችላል ብለን ብናስብም እሱም ልክ አይደለም። ግን ምንድነው መሰለህ እንግዲህ መኪና ላይ አስተውላችሁ የምታውቁ ከሆነ በጣም ተጋፊ የሆኑ ሰዎች ከኋላ ይገጥሟቸዋል። የተለመደው ምላሽ መንገድ መዝጋት፣ ሰውዬው ስርዓት ይዞ እንዲነዳ። አሁን የመከርኩ አይደል ለሚለቁ ሰዎች። ነገር ግን ብዙ ጊዜ እንትን አለ ሪስፖንሲቭ ነው ሰዎች በባህሪ አንድ ሰው አድቫንቴጅ ሊወስድብን እንደሆነ ሲገባን አናስነጥቅም በሚል መንገድ መዝጋት ምናምን አለ። አንዳንድ ሰዎች ደግሞ ስታዘብ እብድ ነው ብለው ሳይነቁ፣ ችኩል ሹፌር ነው ብለው ሳይነቁ፣ ቀርፋፋ ተማሪ ነው ብለው ሳይነቁ እንደመመል ሌላ ልብ ሲያሳይ እንደነዚህ አይነት ሰዎችን ሆነን ብንገኝ ዋንስ ኢን ኤ ዋይል ከስንት አንድ የሚከሰተውንም ነገር የመከላከል አቅም ብዙ ጊዜ ለዚህ የሚረዳል። ለኔ ለበጎ የሚለው ሰው የሆነ ነገር ከኛ ሲነጠቅ እንግዲህ ያንዳንዱ አክሽን ሪአክሽን አለ አይደል? ለያንዳንዱ ነገር ምላሽ ለመስጠት ከመሄዳችን ይልቅ ከኔ የተወሰደው ነገር ለበጎ ነው የሚያስብ ሰው የማይጎዳና ትንሽ ነገር ከሆነ እንደዛ ነገር የሆነች ስፔስ የሆነች ሩም መተው ያስፈልጋል። ለዛ ሰው ማለት ምን ሆነ መሰለህ ከዚህ በፊት ይሄንን ስል አጋጣሚ አምቡላንስ የላቸውም ሰዎች
እኔ መኪና ጋር መጥቶ ለመነኝ ገብቶ ከክፍለ ሀገር ጤና ጣቢያ ነው። እንደውም ምናልባት ይህንን ታሪክ የሚሰሙ ከሆነ ብስራተ ገብርኤል አካባቢ ያለ ጤና ጣቢያ ይመስለኛል። አምቡላንሱ ለሌላ አገልግሎት ወጥቶ አምቡላንስም የለም። ሂዱ ባገኛችሁ ትራንስፖርት ብሏቸዋል። ወዴት ነው የሚሄዱት? ሪፈር ተጽፎላቸው ዘውዲቱ ነው የሚሄዱት። ከዛ ገባች። እሱ ከፊት ቁጭ አለ። እንደውም ባለቤቷም አይደለም የሚገርም በመሀል የሆነ ብር በቃ ስለ አሁን ነገሮች ካለፉ በኋላ ነው ነገሮችን የምጠይቀውና ጥበቃ ይመስለኛል ባልየው እንግዲህ መውጣት ሳይፈቀድለት ቀርቶ ይሆን ምናምን በጊዜው መገኘት አልቻለም። አዎ የሆነ መስሪያ ቤት ጋር ነው ሄደን ሰው ተበድሮ ተለቅቶ ምናምን 2000 ብር ለዚህኛው ይሰጣል። አጎት ይሁን ጓደኛ ይሁን አላውቅም። ባልየው ግን ከስራ መውጣት አልቻለም። ከዛ አዛርት ያበራውኝ እነደዋለሁ የሽርቷ የሚባለው የሽርቷው ፈሰሰ ዘመድ እና እዛው ሊወለድ ሆነ ህፃን አዛር ያበራው ታክሲ ያረኩኝ አስኩት አልኩ የለም አጋጣሚ ትራፊኮች ቦታው ላይ እንግዲህ ቦታውን ይሁት ከብስራተ ገብርኤል ተነስተ ብስራተ ገብርኤል ወደ አቦ መውለጃው ጋር ጤና ጣቢያ ጫፍ ላይ ነው ያለው። አደባባይ ጫፍ ላይ ነው ያለው ጤና ጣቢያ። ከዛ ነው እየነደውት የመጣሁት እና መብራት ስንት ነው? 2-3 መብራት ብቻ ገጠመኝ። እየታስኩት ታክሲ ያረኩ እየተውድ እና አንዳንድ ሰዎች በዚህ ሁኔታ ውስጥ ተገኝተው ሊሆን ይችላል። ዋንስ ኢን ዋይል ነው ነገሩ የሚደርሰው። ከዛ ዘውዲቱ ገባንና ቀጥታ በትያቸው በኢመርጀንሲ ጊዜም ታጣጣ ገባሁኝ። አፋፍሰው ለቤት ስታቸው እዛ ነው መኪናውን ለማሳጠብ ተበላሽቷል። እያሳጠብኩኝ የልጁ ስልክ አጋጣሚ ይዤው ነበረ። ደውዬ ስጠይቅ በሰላም ተገናኝተናል። ወንድ ልጅ እና ሳሚ አልተባለም እሱ ሄጄም አልጠየቅኳቸው ምንም አላልኩም። ያው ሌላም ስራ ነበረብኝ። ስራዬ ቀጠልኩኝ። አዎ አይ ይሄን አረኩኝ ለማለት አይደለም። ስለሆነ ግን ሰዎች እንደዚህ አይነት ችግር ውስጥ ሰዎች እንደዚህ አይነት ችግርም ላይ ሆነው ሊሆን ይችላል። እኔም አንዳንዴ እንደዛ አስባለሁ። አንዳንዴ አንተም እኮ ለሰዎች እድል መስጠት እኮ እየነዳ ቅድሚያ መስጠት ባለበት ሰዓት የማትሰጥበት ጊዜ አለ። እንዳበራህ ጥፍ የምትልበት ጊዜ አለ። ስትቸኩል አንተም ታውቀዋለህ። በጣም ስትቸኩል በነገራችን ላይ በቃ ራሱን ማኔጅ ማድረግ እስኪያቅት ድረስ ትነዳለህ። ጊዜና እንደዚህ አይነት ሁኔታ ውስጥ ያሉ ሰዎችም ሊኖሩ ስለሚችሉ በተቻለ መጠን አንዳንድ አግሬሲቭ ቢሆንብንም ምናምን ታግሶ ማሳለፍ ጥሩ ነው። ግን ይሄን ማለት ደግሞ ሁልጊዜም አድቫንቴጃችንን እያስነጠቅን ማለት እንደማለት ሁኔታው የሚታወቁ እንትኖች አሉ አይደል? የሆነ የድርጅት መኪና የሚይዙ 4 ቁጥር መኪና የሚይዙ ባህሪያቸው የሚታወቅም አለ። በቃ እንደዛ ሁልጊዜ ነጣቂዎች አሉ እና ምናልባት በአንድ ህይወታችን ገጠመኝ እንዲህ አይነትም ነገር ሊኖር ይችላል። ትልቅ ትምህርትን ያስተማረኝ እኔ ከዛ በፊት እንዲህ ቢያደርጉብኝ ከኋላ ከሚዘጋው ሰው መሀል ነኝ ማለት ራሴም ላይ ጥያቄ ምን አንገበገበው ምናምን ብለህ እኮ የማን ነው ጨምላቃ ነው የምትለው እኮ አንዳንዴ የተለየ መንገድ ፈንድ አይከፍል ብዬ ሁሉ አውቃለሁ። ሆነ መኪና የሚነዱ ጋር በቃ አንተ ቆም ይላል ያዘው ደግሞ አባባል ራሱ እንደዚህ አይደብርም ማለት እንደዚህ ብትል እንዲህ አይደለም። የእውነት ነው የምልህ በዚሁ አጋጣሚ ምን ነካን እስክትል ድረስ እንዲህ ይላል። ይሄ እኮ ማለት አንተ ከኋላ ይነለፍ ጀስ ያገላለጽ አይደለ? እዛ ሰው እንደ ያሲኖ እንደ አይነት ሁኔታ ውስጥ ሆኖ ሊሆን ይችላል በሚል ካልተረዳነው በስተቀር አንዳንዴ በጣም ኦፌንሲቭ እንትን የሚያደርጉ ሰዎች አሉ። አይ ጥንቃቄ እናድርግ ማለት አሳልፉኝ ለማለት ሊሆንለት ደግሞ ተባባሪ ነው ሰው ወይ ቀድመህ ስትጠይቀው ይታዘባል። በጣም ተባባሪ ቸኩለህ ምናምን ተንቀልቅ እውነት ደግሞ የሆነ ነገር ደግሞ ስትሞክር ነው የሆነ ነገር ይፈጫው ያስገባበት አመሻለሁ ይሄ አልረታው በቃ አለበት እና አሁን የሆነ ለምሳሌ የሆነ ነገር ደረሰ ጎማ ተኝቶ ሊሆን ይችላል። አታታውቅም ዘመኔም እንግዲህ የምትታዘበው ይሄድን
አልፎ በጣም ነርቶ መጥቶ ጎማ ምናምን ብሎ ነግሮ ሄዳል። ጎሚስታ ሁሉ ይነግርሃል። ያው አጋጥሞኛል ነው ጊዜ ቅርበት ያለ ከዛ በጣም አላቆም ሰፈሩ በቃ እንደዚህ እንትን ብሎ ጎሚስታ አለ ምናምን ብሎ አቀዝቅዞ ሌላ ከኋላ የመጣው ደግሞ ከፊት ያለው ጎማ እንትን ተኛቱ ነገረኝ። ከኋላ የመጣው ደግሞ ጎሚስታ ነገረኝ ማለት ነው። መንገድ ላይ በተለይ ሹፌሮች ያላቸው ትብብር የሚገርም ነው እውነት። እዚህ ላይ ሰው ራሱ ተገርሞ ሲነግረኛል ወንዶች በጣም ነው የምታስደስቱኝ ይሉኛል። የሚያጋጥም የሆነ መኪና ወይ እግሩ ቢያዝ ምን ቢል ምናምን በቃ ሰው ተባብሮ ድንጋይ አስገብቶ ምን ብሎ አፈር በልቶ ታች ጎማ ስር ተኝቶ ምናምን ምንም ካንተ ጋር የሚያገናኘው ነገር የለም። ሰው በጣም ይደግ ሪስክም ወስዶ ተታጠቀው ሰው አንዳንድ ጊዜ የሆነ ጊዜ ቆሞብን እኔ ዘመንና ቴዲ አስታውስ አብረን ሆነ በጣም ቀላል ነገር ነው የተበላሸችውና አስቆመነው ጠየቅነው። መጀመሪያ ትንሽ ተጠራጠረ ግን በኋላ ላይ በቃ አመነ ገብቶ ሲላት በጣም ቀላል ነገር ነው። ከዛ ደግሞ ድጋሚ ደግሞ ተከሰተ። ሲከሰትም እንደዚሁ አስቆመንና የእውነት በጣም መልካም ልቦች አሉ። በዚህ አጋጣሚ ደግሞ መልካምነቱን እየተጠቀሙ የሚያጠፉም ስላሉ ሰው ሊጨካከንም በአንድ ወገን እየሆነ ያለው ለዛ ታሪክ ነው ያዋይቶናል። በጣም ያለው ሰሞኑን በቃ ተቻለ ጥርሶስ እየሞከርኩ ነው ለማዳን እየሞከርኩ አቤት ቢዲያ አቤት